የምታወራው ነገር ምንድነው? እኔ ከኔ ጋር እንድትሆኝ እኮ ነው የፈለኩት። እኔ ደግሞ ካንተ ጋር አልሆንም። ካንተ ጋር መሆን ያለበትን ሰው ጠንቅቀህ ታውቃለህ። ለጓደኞችም ስትል ፍላጎታቸውን ማሟላት አለብን። እኔ ሀይሚ ረፊ በእናትሽ ወደኋላ እየተመለስን ከምንጨቃጨቅ ምን ከምን እኔ አንቺን ነው የምፈልገው አልኩሽ እኮ አይደል? ለምን አብረን አንሆንም? በቃ እንዴ ይባስ እኮ የኛን ጠላቶች ማናደር ነው። አብረን ሆነን ትንሽ እንኳን ክፍተት እኮ አትጠብቁም እኮ ትንሽ ክፍተት እንኳን አትፈልጉም እኮ አትፈጥሩም እኮ የሆነ ያክል እኔ ነው ሀይሚ እየተናገርሽ ያለሽው እኮ እኔ ምን ላድርግ? መልሽልኛ። እኔ ምን ላድርግ? እኔ ምን ላድርግ? ብሩኬ በቃ እኔ ተደብቄም ብቻዬንም ሆኜም እኮ ምንም ነገር እየተቋቋምኩ አይደለም። ምን ላድርግሽ? ለምንድን ነው እኔ የምትናገሪ? ለምን ላይ ትደመድሚያለሽ? እኔ እኮ አብረን እንሁን ስላልኩሽ ነው እንደዚህ የምትሆኚው። ከአንቺ ጋር ለሁን ስላልኩ ነው። እኔ አንቺን ነው የምፈልገው ስላልኩ ነው እንደዚህ የምትሆኚው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። ዛሬም በአዲስ ርዕስና በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉን። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። እንደውም ቪዲዮ የተመቻችሁ ማለት ነው ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው ሀይሚ ካንተ ጋር መኖር ካንተ ጋር መቀጠል አልፈልግም ብላ አስረግጣ ነግረዋለች ማለት ነው። ሲቀጥልም ደግሞ ብሩኬም ካንቺ ውጭ ወደ ውጭ ካንቺ ሌላ ሴት አላይም፣ አብረን እንሆን አብረን እንኑር በማለት መልስ ሰጥተዋታል ማለት ነው። በመጀመሪያ ግን ሀይሚ ወደ ራሷ መመለስ አለባት ማለት ነው። እዚህ ጋር አልፈልግህም፣ አልወድህም፣ ከአንተ ጋር መለያየት ነው የምፈልገው ሲባባሉ ታውቃላችሁ። ብዙዎቻቸው እንዲለያዩ ነው የሚፈልጉ ማለት ነው። እዚህ ጋር ደግሞ ሀይሚ የሚወዳትና የሚጠላትም ማወቅ አለባት እና ብሩኬ አብረን እንሁን ሲላት እሺ ማለት አለባት ማለት ነው። ስለዚህ ሀይሚ እሺ ማለት አለባት፣ ወደ ራሷ መመለስ አለባት እና ያው ብሩክን እንደሰማችሁት እኔ ካንቺ ውጭ ወደ ውጭ ካንቺ ጋር ነው መኖር የምፈልገው፣ እንደውም አብረን መሆን አለብን በማለት መስተዋል ማለት ነው። አብሮ ለመሆን ከፈለገ ማለት ነው ብሩኬ በመጀመሪያ ቀለበት ማሰር አለበት ማለት ነው። ያው ታውቃላችሁ አለ ቀለበት ያው ትዳር የለም ማለት ነው። እና በመጀመሪያ ደግሞ ብሩኬና ሀይሚ አንድ እንዲሆኑ ከፈለገ ቀለበት ማሰር አለበት ማለት ነው። እና ቤተሰብ ቪዲዮ ስትጀምሩት በላይክ በሰብስክራይብ ጀምሩት። ላይክ ሰብስክራይብም የምታደርጉ ከልብ አመሰግናለሁ። በሌላ ቪዲዮ እስከምመጣ ባይ ባይ።